እውነቱን እኔ ያሳምንልሻለሁ። እውነቱን ከነገርሽን አሁን ልጁ የደፈርሻው ነው ወይንስ የሲሳይ? የእሱ ነው የሲሳይ። ማሬ ምርመራ ሲመረመርኩ ይታወቃል። አላየሽም? እንትን ላይ ቀርባ ይሄ ምንድን ነበር እዮሃ ሚዲያ ላይ ቀርባ ዲኤንኤ ተመርምሮ እውነቱ ሲወጣ አላየሽም? ከምርመራ እኮ አይመለጥም ማሬ። ካሁኑ አንቺ በቀላሉ አምነሽ እውነቱን ተናግረሽ ብትፋች ይሻልሻል። ምክንያቱም ልጁ ባይሆንም እሱ መልካም ሰው ስለሆነ ይወስድሻል። የእሱ ልጅ ባይሆንም እስከዛሬ ልጄ ብሎ 200ም 300ም ዶላር በተማሪ አቅሙ እየሰራ በግማሽ እሺ፣ የምትተባበሪ ከሆነ የደፈርሻው ተባበርሻል። የምትተባበሪኝ ከሆነ ምናሽ የደፈርሻው ነው። ደፈርሻው ይወልዳል። ሲሳይ ያሳይክ እስከዛሬ የላከው 200 እና 300 እዩ የደፈርሻው ነው። የሲሳይ ተናገሪ፣ እውነቱን አውጭ እንዴ! ግራ ገባችን እኮ ሰዎች። እቺ እዩማ ሀቢባ ጋር መላክ ነው በቃ። ሀቢባ ጋር እንላካት እንደ ወገን ተባብረን ትቅረብ ከሷ ጋር በቃ። የልጁ አባት ብሎ መጥቷል አይደል? ከዚህ በላይ ማስረጃ መቼም ምንም የለም። ገብቷል። የብሩክ እንዳልሆነ እኔ 100% እርግጠኛ ነኝ። 100% ማለት ነው። ምክንያቱም ብሩክን እኛ ከልጅነት ጀምሮ እናውቀዋለን። ምን አይነት ፋሚሊ ውስጥ እንዳደገ እናውቃለን። እንዴ አይነት የሆነ ማለት አለ እኮ ስርዓት አለ። በቃ ገብቷል አይደለ? ብሩክ ብቻ አይደለም፣ ሃይሚና ብሩክ ብቻ አይደሉም፣ ፋሚሊ ብቻ አይደለም፣ እኛም ማለት ነው እስከ ጥግ ድረስ እንሄዳለን። ስለዚህ ፋሚሊዎችም በቃ ሃይሚና ብሩክ ላይ ምንም ነገር አይፈጠርም። ምንም ነገር ከዚህ የባሰ ችግር ሊመጣባቸው ይችላል፣ ግን ደግሞ ይወጡታል። የእውነቴን ነው ማለት እዩ። yes of course you are right bro, I know that, but Butajra city, you know, big problem. Okay, big problem. እንደዚህ ትንሽ በእንግሊዘኛ ካወራን ወደ ራሳችን እንመለስና ለማንኛውም ሰላም አላልኳችሁም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት አደራችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ በያላችሁበት ሰላማችሁ ብዝዝት ይበልልኝ። እንግዲህ የእዩ ሴራ ትላንትና አይታችኋላ እንዴት እንደሆነ ምናምን ሳስበው በቃ እዩ እና ልጁ ያው ተነጋግረው ምናምን ይመስለኛል ማለት ነው። እዩና ልጁ ተነጋግረው በጥፊ መታ ካለው በቃ አንተ እንደዚህ ትላለህ። ደግሞ የኦዲየንስን አይዲያ ነው ትላንት ልጁ የሰራው ማለት ነው። ከትላንት ወዳ አይታችሁት ከሆነ መጣ፣ ለቅሶ ነበርኩ፣ ሀዘን ላይ ነበርኩ ምናምን አለ። እጁን ከኪሱ አድርጎ በቃ ዝም ብሎ ነበረ ሲያዳምጥ የነበረው። ብዙም አልተናገረም፣ ጓም አላለም። ለምን እንዴት በምን አይነት ሁኔታ የሚለውን ነገር አልጠየቀም። መጠየቅ ያለበትን ነገር በቃ ምንም አይነት አክት አላረገም ነበረ። ገባችኋ? ከዛ ማታ ላይ ያው ላይቭ እየገቡ ምናምን ዲስከስ የሚያደርጉ ሰዎች አሉና እኔም አንዳንዴ አልፎ አልፎ እየገባሁ ነው አሁን ማለት ነውና ብዙዎቻቸው ምንም እኮ ልጁ አሁን የእውነት ፍቅረኛዋ ቢሆን ኑሮ የሆነ አክት ያደርግ ነበረ ምናምን ተብሎ ተወርቶ ነበርና ያን ነገር ይዞ እንዴት እንደዚህ አልሆነም፣ እንዴት እንደዚህ አላደረገም የተባለውን ነገር ሄዶ ሰባስቦ ለቃቅሞ ነው ሄዶ እንደዛ ትላንትና በቃ ከመጀመሪያውም እያያችሁት ነው። ግንፍል እያለ ነበረ፣ እሳት ለብሶ እሳት ጎርሶ ነበረ የነበረው ማለት ነውና ከዛ በቃ ኦዲየንስ ያለውን ነገር ነው ትላንት ኮፒ አድርጎ ሄዶ የሰራው ማለት ነው። ገባችኋ? ስለዚህ እኔ ምን እንደሚመስለኝ በቃ ከእዩ ጋር የሆነ ተነጋገሩት ነገር አለ ብዬ አሰብኩኝ። እና ለማንኛውም ያም ሆነ ይህ ዞሮ ይሄ ነገር ድራማ ነው። ድራማው እንዲያቆም እንግዲህ ከትላንትና ቪዲዮ በኋላ ብዙ የጨረቃ ፋሚሊ አስተያየቱን እየሰጠ ጥሩ አስተያየቱን እየሰጠ ነበር። በቃ ይቁም፣ እናንተን የሚመጥን ስራ አይደለም ምናምን እየተባለ ብዙ ነገር ተብሏል ማለት ነው። እኛም እዚህ ጋር እያልን ነው በተቻለና አቅም እንግዲህ ሃይሚዬና ብሩኬ እኛን የሚያዳምጡ ከሆነ የኦዲየንስን እንትን የሚያከብሩ ከሆነ ያው ይሄን ስራ ቶሎ ለመቋጨት ይፈልጋሉ ብዬ አስባለሁ። ካልሆነ ደግሞ አይ በቃ ሃይሚዬ 300 ኬስ እስክትገባ ድረስ ብሩኬም 350 እስኪገባ ድረስ መሄድ አለብን ብለው ካሰቡ ደግሞ ያው እንደዚሁ እንደነበሩበት ይቀጥላሉ። የተወሰነ ጊዜ ይሄዱበታል ማለት ነው። ለማንኛውም እኛ ይሄን አርጉ ብለን የምንወስነው ነገር የለም፣ ግን እንደ አስተያየት እንናገራለን የተሰማንን ነገር። እነሱንም ከነሱ ላይ የማይሄድ ነገር
እንናገራለን ባየነው ልክ ማለት ነው። ሶ ያው ሀይሚዬና ብሩኬ ይሄን ነገር ሁላቸውም ሲሰሩ ተነጋግረውበት አምነውበት ወደው ፈቅደው ነው እዚህ ጋር እየሰሩ ያሉት። ገባችሁ አይደለ? እንኳን አይደለም ለነሱ በዙሪያቸው ያሉትን እያያችሁ ነው እንግዲህ የቡታጅራ ሰዎች ግማሽ በሚባል ደረጃ ብዙዎቻቸው እኔ አሁን ዩቲዩብ ላይ በሀይሚዬና በብሩኬ አይዲያ የሚሰሩ ማአት ነው ያየሁት። በጣም ብዙ ልጆች ነው ያየሁት። ይሄ ነገር ምንድነው? አሁን የቡታጅራ ዩቲዩበሮች እርስ በርስ ይተባበራሉ። ገባችሁ? ከዛም ውስጥ እርስ በርስ ምቀኝነት ምናምን አለ። ይሄ ያው የሀበሻ ባህሪ ነው፣ ይኖራል። የሀገራቸው ልጆች እዛው እርስ በርስ ምቀኛም አለ፣ ግን እርስ በርስም ደግሞ ይተባበራሉ። ገባችሁ? በአንዱ አይዲያ ብዙ ሰው መስራት ምናምን። አሁን በሀይሚዬና በብሩኬ አይዲያ ብዙ ሰው እየሰራ ነው ያለው። ያ ነገር ምንድነው? እነሱም ሀይሚዬና ብሩኬም እንዲሰሩ ስለፈለጉ ነው። ገባችሁ? እንዲሰሩ ስለፈለጉ በቃ እያሰሩ ነው። እነሱ ሰርተው እያሰሩ ነው ሌሎቹንም ማለት ነው። ግን እዚህ ጋር ማን ነው እየተጎዳ ያለው? ሀይሚዬና ብሩኬ ናቸው ማለት ክብራቸውን በዚህ ልክ አውርደው ምናምን በቃ ከባድ ነው ውዶቼ። እና አንዳንዴ ልክ አለው የሁሉም ነገር ልክ ቢኖረው አሪፍ ነው። ወደ ሚዲያ የምታመጡትን ነገር ደግሞ ሀይሚዬና ብሩኬ አሁን የጨረቃ ፋሚሊ ከሌላው ኦዲየንስ ለየት የሚያደርገው ነገር በቃ ላይክ እንደ ቤተሰብ ነው። በጣም ነው የምንወዳቸው። እነሱ ያልሆነ ቦታ ላይ እንዲገኙብን አንፈልግም። ክብራቸውን ዝቅ የሚያደርግ ስራ እንዲሰሩ አንፈልግም። እነሱ በቃ ምንም ይሁን ምንም እየተራገጡ ቢመጡ እኮ ይታይላቸዋል። ኦዲየንስ አላጡም። ሀይሚዬና ብሩኬ በጣም ብዙ ኦዲየንስ አላቸው፣ ነፍ ኦዲየንስ እስከ ጥግ ድረስ ማለት ነው። እና በምንም አይነት መንገድ አሳፍረናቸው አናቅም። በጣም የተከበረ ቤተሰብ ኦዲየንስ ነው ያላቸውና ይህን የተከበረ ኦዲየንስ ደግሞ የሚያስደስተውን ነገር አለ አይደለ? ሁሌ እኛን ፍላጎት አሟሉ አይደለም፣ ግን ደግሞ ቢያንስ ይሁን ጭንቀት የሚከት ስራ ባይሰሩና እንደው ስራ እንኳን ከሰሩ ደግሞ ከክብር ጋር የተያያዘ ባይሆንና የሚያስተምር ነገር ቢሆን መልካም ነው። ስራ አትስሩ አይደለም፣ አሁንም ቢሆን ስራ አትስሩ፣ ስራ ሊሰሩ ነው እንትን ያሉበት። ግን ሁሌ በፍቅር ሁሌ በሳቅ ይምጡ አይደለም። እንደዚህ በግርግር ውስጥም ሆኖ ላይክ እነሱን የሚለያይና እነሱ ጋር ጠባሳ የሚጥል ነገር ሆኖ ሳይሆን የሆነ እንዴት ነው እኛን ሊያስተምር የሚችል እነሱ ተባብረው ጥላትን እንዴት እንትን ማለት ማስወገድ እንዳለባቸው የሚያሳይ ነገር ሊሆን ይችላል። ብቻ ግን ብዙ እኮ አይዲያ ያለ ውዶቼ፣ ብዙ አይዲያ ያለ ሳይናገሩ ኢቭን እንደው ጸብ እንኳን ቢሆን መጥፎ ቃል ሳይመላለሱ ግን ደግሞ ግርግር ያለው ነገር ነው መቼም ሰው የሚያየው አይደል? ለይታው ከተባለ እንደዛም ሆኖ ግን የሚያስተምር ነገር ቢሆን መልካም ነው። ይሄ ነገር ያስተምራል፣ ግን አሁን ወደ መጨረሻ አካባቢ በጣም እያበላሹት ነው ያሉት ማለት ነው። እና አሁን ላይ ማስተማሩ ያን ያክል አይደለም። ገባችሁ? ወደ ሌላ ነው እየሄደ ያለው። በቃ በተለይ እቺ የእዩ ካራክተር በጣም የምታስጠላ ካራክተር ነች። በጣም እኔ ምንም አልተመቸኝም ማለት ነው። እና እዚህ ጋር አሁን ትላንትና ልጁ ብሩኬ ላይ ነበረ ግንፍል ሲል የነበረው፣ ብሩኬ ላይ ነበር ሲጮህ የነበረው። ግን መሆን የነበረበት እኮ እዩ ላይ ነው መናገርም እንትን ማለትም የነበረበት። ኦልሬዲ መጠየቅ ያለበትን ነገር ጠይቋል ብሩኬን። ኦኬ እሱን ተስማምቻለሁ። እኔ መጠየቁም እንትን አላለኝም። ግን ደግሞ ሌላው ይሄ ጸብጸብ የሚለው ነገር ሌላ ነገር ማለቱ ሌሎች ጥያቄዎችን ራሱ እንዴት አገኘሃት፣ ለምን አገኘሃት የሚለውን እኮ ቀድሞ መጠየቅ የነበረበት እዩን ነው። ምክንያቱም ፍቅረኛው እዩ ናታ፣ እሱን አያውቀውም አይደል? ኦልሬዲ ወንድ ልጅ ነው ብሩኬ። እንደ ወንድ ደግሞ እሱን ማን ነው እሱ ፍቅረኛውን ነው መጠየቅ ያለበት። ምክንያቱም እችት ያረገችበት ፍቅረኛው ናት። ገባችሁ? ፍቅረኛው ሆና እንዴት ሌላ ወንድ ጋር ትሄዳለች? እሷ ደግሞ ራሷ ጻድቅ ያጫውታታ ራሷ እንትን ብላ ራሷን አርክሳ ራሷን እንትን ብላ በዛ ልክ እየተዋረደች እስቲል ነው እንትን እያለች ራሷን በዚህ ልክ አዋርዳ ቀርባ ላይክ ራሷን እንደ ጻድቅ አድርጋ አንተ እንደዚህ ምናምን እያለች ስትናገር ነበር ትላንትና ማለት ነው። እና በግድ እና እዩ አንድና አንድ ለበቀል እንደመጣች የሚያስታውቅባት አንደኛ ነገር እውነተኛ ነገር ቢኖራት በዚህ ልክ መጓዝ አያስፈልግም። በቃ ሲወለድ ዲኤንኤ ይደረጋል። ከዛም በኋላ የሱ ከሆነ የብሩኬ ከሆነ በቃ ማድረግ ያለበትን ያደርጋል። እሷ ጋር የመሆን ግን ግዴታ የለበትም። ገባችሁ አይደለ? አመነም አላመነም በቃ የዛኔ ዲኤንኤው ጊዜ አርፋ ተቀምጣ ዲኤንኤው ሲመረመር የሱ ከሆነ ኃላፊነቱን ተቀብሎ ማድረግ ያለበትን ያደርጋል እንደ አባት ማለት ነው። ከዛ ውጭ ግን ከሷ ጋር የመሆን ግዴታ የለበትም። ይሄን ነገር አውቃ ትቀመጥ ነበረ። ገባችሁ? ግን ይሄ
ምንድነው ለበቀል መሆኑን የምታውቁት ዝም ብላ ቪዲዮ ባገኘችው አጋጣሚ ቪዲዮ እየቀረጸች መጀመሪያ የተገናኙ ሰዓት ለምንድነው አሁን መረጃ አለኝ ምናምን ብላ ትናንት ሄዳለች። ያንን መረጃ እንግዲህ መጀመሪያ የተገናኙለት ቀርጻ ሆን ብላ ተዘጋጅታ ለተንኮል ነው እንግዲህ አስባበት ምናምን ነው ተዘጋጅታ የጠበቀችው። ገባችኋ? የዛኔ በቃ የሆነ ነገር ቀርጻ አስቀምጣለች ማለት ነው። ለምንድነው እንደዛ ያደረገችው? ለተንኮልና እሱን ለመበቀል ስላሰበች ነው እንጂ ያ ባይሆንማ እንደዛ ነገር አታረግም ነበር። እቺ ልጅ እንደ እውነት የምትወደው እንትን የምትለው ከሆነና ለበቀል ካልሆነ እንደዛ አታደርግም ነበረ። ግን ከመጀመሪያው ጀምሮ ልጅቷ በተንኮል የተሞላች ናት። ሂደቷ በቃ ካሜራ እያስቀመጠች መረጃ እየያዘች ምናምን ነው እስካሁን ያለው አመጣጧ ማለት ነው። ያ ምንድነው ለበቀል እንደሆነ የታወቀ ነው። ከትላንትም ነገራችኋለሁኝ። ምን አርጌሽ ነው ምን በድዬሽ ነው ብሎ ሲናገራት እንዴ ደግሞ ልታወራ ነው እንዴ ምናምን ብላ ነበር። እሱ አሁን የበቀል እንደሆነ ያስታውቅባታል ማለት ነው። እና ለማንኛውም አሁን ላይ መረጃ አመጣለሁ ምናምን ብላ ተመናቅራ ነው ሄደችው አይደለ? የሆነ ፎቶ ወይም ደግሞ ቪዲዮ ልታመጣ ትችላለች። ፎቶም ሆነ ቪዲዮ በዚህ ሰዓት እያያችሁ ነው። ቲክቶክ ምን እንደሚሰራ ራሱ በዛ መታዘብ ትችላላችሁ። አሁን ቴክኖሎጂው በጣም ከብዷል እና በሆነ አድርጋ ልታመጣ ትችላለች ለማሳመን ያክል። ወይም ደግሞ የዛኔ የሆነ ማነው ሀብ መድኃኒት አድርጋበት ነበር ምናምን ብሎ ነበር አይደለ? የዛኔ በመድኃኒት አደንዛ ወይ ልብሱን አወላልቃ እርቃኑን አድርጋ የሆነ አልጋ ምናምን አዘጋጃጅታ የሆነ ነገር እንዲያደረጉ አስመስላ ቪዲዮ ቀርጻ ምናምን ሊሆን ይችላል፣ አይታወቅም። ብቻ አላሁ አለም። ዞሮ ግን ያም ሆነ ይህ እሱ ወንድ ልጅ ነው። ምንም አይነት መረጃ ብታመጣ እሱ እንትን የሚልበት ነገር የለም። እዚህ ጋር ራሱን ንጹህ እስከሆነ ድረስ የሰው ልጅ ምንም ነገር ብታመጣ ምንም አይመስለውም። አሁንም ቼክ አላረግሽም ብሏታል። እንግዲህ ምን እንደምታመጣ ዛሬ እናያለን። ለማንኛውም ግን ይሄ ዞሮ እውነታ ነገር አይደለም፣ ድራማ ነው። ግን ድራማው በጣም እየደበረ እያስጠላ ነው። አሁን እይታውን አያችኋ? የብሩኬን እይታ በጣም ትንሽ ነው፣ ወርዷል። ነገ ከነገ ወዲያን በዚሁ መንገድ የሚቀጥሉ ከሆነ ኦዲየንስ እያጡ ነው የሚሄዱት እነዚህ ልጆች። ስለዚህ ይብቃችሁ እያላችሁ ሁላችሁም ድምጽ ሆኑ ማለት ነው። ኢቭን ኮሜንት ላይ ጥሩ ነገር ደግሞ ዩቲዩብ ልክ ቪዲዮ በለቀቁ ሰዓት ከስር የምትኮምቱት ኮሜንት ለነሱ በጣም አሪፍ ነገር ነው። ገባችኋ? ስለዚህ ይብቃ እያላችሁ ሁላችሁም ኮሜንት ጻፉ። የምር እነዚህ ልጆች ይሄን የመሰለ ኦዲየንስ እንዳያጡ ሀይሚዬና ብሩኬ በጣም ብዙ የሚወዷቸው ብዙ የምናከብራቸው በቃ አለ አይደለ? አረ በፈጣሪ በጣም የሚወደዱ ልጆች ናቸውና በዚህ ልክ አንጠብቃቸውም እነሱንና በተሻለ አይዲያ መጥተው ጥሩ ነገር ይዘው እንዲመጡ በተሻለ ኢነርጂ አለ። ብዙ አይነት አይዲያ አለ፣ ብዙ በቃ እና ከዚህ ነገር ወጥተው እንደው ራሳቸውን አጽድተው ወደ ድሯቸው ቢመለሱ አሪፍ ነው ማለት ነው። አሪፍ ነው በቃ እና እንደዛ ቢሆን መልካም ነው ብዬ አስባለሁ። እይታው ቀንሷል። አሁን ላይ ሰው ይሰላቻል። እንደዚህ ጭቅጭቅ የበዛበት ምንም የሆነ የሚያስተምር ነገር የሌለው ወዝ የሌለው ነገር ሲሆን ያስጠላል፣ ይደብራል። ትናንት እቺ ልጅ በቃ በዛ ልክ ራሷን አውርዳ ምናምን በቃ እንደዛ እሱ ከኔ ነው እሱ ደግሞ ብሩኬ ደግሞ ከኔ አይደለም እያለ እየተከራከረ በግድ ካንተ ነው እያለች የምትከራከር አይናውጣ። እንግዲህ እኔ እንደዚች ፈጣጣ ልጅ እኔ ለስራም ቢሆን በጣም ይደብራልና እንደዚህ ክብርን የሚያሳንስ ነገር ባትሰሩና ይሄን ስራ ብታቆሙት መልካም ነው። እና በዚህ ሰዓትም ሀይሚዬ ከጎኑ ሆና እንግዲህ ያለውን ነገር አብረው ቢጋፈጡ አሪፍ ነው። ከዛ ባለፈ ቡቡ አንተን ችግር ውስጥ ለማስገባት ነው የሚፈልጉት ብሎ ፍጹም ትናንት ሸርቶለታልና እውነት እንደዛ ነው የሚመስለው። ሁለታቸውም ተመካክረው በቃ እሱን ብሩኬን ችግር ውስጥ ለመክተት የፈለጉ አይነት ነው የሚያሳየው ማለት ነው። እና ብሩኬ ራስህን ቴኬር አድርግ፣ በቃ ራስህን ጠብቅ። ከዛም በተጨማሪ ሀይሚዬና ብሩኬ መቼም አይለያዩም። ሁልጊዜም ወደፊት አታስቧቸነቁሽ ውዶች። መልካም ነው ይሄን ነገር ቶሎ ከታደርጉት። ዞሮ ብሩክ አለማየሁ ምንም አይነት ነገር እያወቀ ስህተት ውስጥ እንደማይገባ 100% እርግጠኛ ነኝ። እና ብቻ ግን ሁሉም ነገር የጊዜ ጉዳይ ነው፣ ይፈታል፣ ሁሉም ነገር ይስተካከላል። ድራማ ነው ግን ደግሞ አይዲያው ደስ ስለማይል አስተካክላችሁ ብትመጡ መልካም ነው። መልካም ቀን ይሆንላችሁ። ባይ ባይ።